ላለፉት ዓመታት በኢትዮጵያ ሲተገበር የነበረው የጋራ መኖሪያ ቤቶች ኮንዶሚኒየም መርሃ ግብር ስህተት እንደነበር የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ተናገሩ። በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶች ባለቤት እንዲሆኑ ዜጎች የተመዘገቡበት መንገድ ትክክል አልነበረም ሲሉም ተችተዋል። ወይዘሮ ጫልቱ ይህንን ያሉት የሚመሩት ሚኒስቴር መስሪያ ቤት በክረምት በጎ ፈቃድ አገልግሎት መርሃ ግብር ያስገነባቸውን ቤቶች ለምርቃት መብቃታቸውን በተመለከተ ዛሬ ማክሰኞ ጥር 5 2018 በሰጡት ጋዜጣዊ መግለጫ ላይ ነው። በቤተሰብ ደረጃ 150 ሰዎችን እንዲይዙ ተደርገው የተገነቡት እነዚህ ቤቶች በጠቅላይ ሚኒስትር አብይ አህመድ የተመረቁት ባለፈው ሳምንት አጋማሽ ነበር። የቤቶቹ ግንባታ ሚኒስቴሩ በተለያዩ ቦታዎች ሲያከናውናቸው የቆያቸው የገጠር ከተሞችን የማልማትና ሞዴል መንደርን የመመስረት ሂደት አካል መሆኑንም አስታውቋል። መስሪያ ቤቱ በስሩ ከሚገኙ የተጠሪ ተቋማትና ከተለያዩ ባለድርሻ አካላት ጋር ያስገነባቸው እነዚህ መኖሪያ ቤቶች በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ሰበታ ሐዋስ ወረዳ በቱሉ አራራ ከተማ የሚገኙ ናቸው። ሚኒስትሯ ከጋራ መኖሪያ ቤቶች መርሃ ግብር ጋር በተያያዘ የነቀፉት ሌላው ነጥብ የቤት ፈላጊ ዜጎች ምዝገባ የተከናወነበት መንገድ ነው። በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶችን ብናይ ዜጎች የቤት ባለቤት እንዲሆኑ የተመዘገበበት አካሄድ ትክክል አልነበረም። ቤቶቹ ከተገነቡ በኋላም የሚኖሩባቸው ሰዎች በአብዛኛው ተከራዮች ናቸው። ፕሮግራሙም ላለው የሚጨምር እንጂ ቤት የሌላቸው ዜጎችን ለይቶ ችግራቸውን የሚፈታ አልነበረም ሲሉ ወይዘሮ ጫልቱ ተችተዋል። በአዲሱ የቤቶች ልማት ፖሊሲ መንግስት በቤቶች ግንባታ ዙሪያ ያለው ተሳትፎ 20% ብቻ እንደሚሆን ሚኒስትሩ አስረድተዋል። ፖሊሲው የሌሎች ሀገራትን ፖሊሲ ልምድ በመውሰድ እንደተዘጋጀ የገለጹት ወይዘሮ ጫልቱ ቀሪው 80% የዜጎች የመኖሪያ ቤት ፍላጎት በባለሀብቶች በቤት አልሚ ኩባንያዎችና በተለያዩ አማራጮች እንዲመለስ እድል የሚሰጥ እንደሆነ አብራርተዋል። ኢትዮጵያ በቀይ ባህር ላይ የምታራምደውን አቋም በኤርትራ ላይ የታወጀ ጦርነት ነው ሲሉ የኤርትራው ፕሬዝዳንት ከሰሱ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ ከኢትዮጵያ ጋር ስላለው ውጥረት ተጠይቀው አጠር ያለ መልስ ሰጥተዋል። ፕሬዝዳንቱ ትላንት ታህሳስ 4 2018 ምሽት ባደረጉት ቃለ መጠይቅ ከኢትዮጵያ ጋር ስላለው ውጥረት ሲጠየቁ የብልጽግና ፓርቲ በራሱ ሕዝብ ላይ የጦርነት አጀንዳ እያካሄደ ነው ካሉ በኋላ በእኛ ላይም ጦርነት አውጇል ማለታቸውን ስለምላሻቸው የኤርትራ ማስታወቂያ ሚኒስቴር በድረገጹ አሳጥሮ ያወጣው መረጃ ያሳያል። ጣታቸውን በገዢው ብልጽግና ፓርቲ ላይ የቀሰሩት ፕሬዝዳንት ኢሳያስ ስላከማቸው ድሮኖችና መሳሪያዎች በኩራት እያወራ ነው፣ እኛ ግን ለጦርነት ምንም ፍላጎት የለንም ብለዋል። ሆኖም አገራችንን እንዴት መከላከል እንዳለብን እናውቃለን። ራዕያችን ጥሩ ትስስር መፍጠር ነበር። ነገር ግን በቀጣና ውስጥ ግጭትን ለማቀጣጠል በተነሳውና በሱዳን ውስጥ ካለው ቀውስ ጀርባ ባለው ተመሳሳይ ውጫዊ ኃይል የሚመራው የብልጽግና ፓርቲ አጀንዳ ሊረብሸን አይገባም ሲሉም አክለዋል። የኢትዮጵያ መንግስትም ሆነ የብልጽግና ፓርቲ ለኤርትራው ፕሬዝዳንት ክስ እስካሁን በይፋ የሰጡት ምላሽ የለም። የኢትዮጵያ መንግስትና የኤርትራ መንግስት ባለስልጣናት የቃላት ጦርነትና መወነጃጀል ሲያሰሙ ይህ የመጀመሪያው አይደለም። በተለይ የኢትዮጵያ መንግስት አገሪቱ የባህር በር እንደምትፈልግ ካሳወቀበት ከቅርብ ጊዜ አንስቶ ፕሬዝዳንት ኢሳያስን ጨምሮ የኤርትራ ባለስልጣናት ኢትዮጵያ የባህር በር ለማግኘት በምታደርገው ጥረት በኤርትራ ላይ ወረራ የመፈጸም ዛቻ እያደረገች እንደሆነ ስጋታቸውን ሲገልጹና ክስ ሲያቀርቡ ቆይተዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የኢትዮጵያ ባለስልጣናት በበኩላቸው ከፕሪቶሪያው ስምምነት በኋላ የኤርትራ መንግስት የኢትዮጵያ አማጽያንን እንደሚደግፍና ኢትዮጵያን የማፍረስ ተልዕኮ አንግቦ እንደሚሰራ በመግለጽ ይከሳሉ። ይህ የሁለቱ ሀገራት ውጥረት ያሳሰባቸው ዓለም አቀፍ ተቋማትና የተለያዩ ሀገሮች በቀጣናው ሌላ ጦርነት እንዳይቀሰቀስ ስጋታቸውን መግለጻቸው ይታወቃል። የኢትዮጵያ ውጭ ጉዳይ ሚኒስትር ዴኤታ ከእስራኤል ውጭ ጉዳይ ሚኒስትር ጋር ተወያዩ። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሰዓር ጋር መወያየታቸውን ሚኒስቴሩ ገልጿል። እስራኤል ለሶማሌላንድ እውቅና ከሰጠች በኋላ የኢትዮጵያና የእስራኤል አገራት ከፍተኛ የውጭ ጉዳይ ባለስልጣናት በአካል ተገናኝተው ሲወያዩ
የአሁኑ ለመጀመሪያ ጊዜ ነው። ውይይቱ የት እንደተካሄደ በሚኒስቴሩ መግለጫ ላይ ባይጠቀስም በእስራኤል መካሄዱን ኢትዮጵያ ኢንሳይደር ከውጭ ጉዳይ ሚኒስቴር ምንጮቿ አረጋግጣለች። በኢትዮጵያና በእስራኤል መካከል ያለውን የረጅም ጊዜ የሁለትዮሽ ግንኙነት በማጠናከር ላይ ያተኮረ ነው የተባለው ይህ ውይይት በኢየሩሳሌም ሊካሄድ ከታቀደው አራተኛው የኢትዮ እስራኤል የፖለቲካ ምክክር በፊት የተካሄደ መሆኑ ተጠቅሷል። የጋራ የሆኑ ቀጠናዊና ባለብዙ ወገን ጉዳዮችም የውይይቱ አካል እንደሆኑ የተገለጸ ሲሆን በሁለቱ ሀገራት መካከል ያለውን የኢኮኖሚ ትብብር የበለጠ ማጠናከር አስፈላጊ መሆኑን ሁለቱም ወገኖች አጽንኦት ሰጥተዋል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር ስለ ውይይቱ በይፋዊ የኤክስ ገጻቸው ላይ ባሰፈሩት ጽሑፍ ኢትዮጵያን እንደ ረጅም ጊዜ ስትራቴጂካዊ አጋር አድርገን እንመለከታታለን ብለዋል። አክለውም ግንኙነቶቻችንን የበለጠ እናጠናክራለን ያሉት ሚኒስትሩ በቀጠናዎቻችን ውስጥ ስለሚፈጠሩ የጋራ ተግዳሮቶች ተወያይተናል ሲሉ ገልጸዋል። የእስራኤሉ የውጭ ጉዳይ ሚኒስትር ሀገራቸው ለሶማሌላንድ ታህሳስ 17 2018 ይፋዊ የሀገርነት እውቅና ከሰጠች ከጥቂት ቀናት በኋላ ታህሳስ 28 ሶማሌላንድን ጎብኝተው ነበር። የእስራኤልን እርምጃ በጽኑ የተቃወመችው ሶማሊያ ሉዓላዊነቷን ለማስከበር የሚያስችሏትን እርምጃዎች እንደምትወስድ መግለጿ ይታወቃል። ይህ በእንዲህ እንዳለ የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን የወደብ የመከላከያና የደህንነት ትብብር ስምምነቶችን ጨምሮ ሁሉንም ስምምነቶች መሰረዙን አስታውቋል። የሀገሪቱ መንግስት ከውሳኔ የደረሰው ከኢትዮጵያ ጋር የቅርብ ግንኙነት ያላትን የተባበሩት አረብ ኤሚሬቶችን በብሔራዊ ሉዓላዊነት ጥሰት በመክሰስ ነው። ሆኖም ከተባበሩት አረብ ኤሚሬቶች ጋር ጠንካራ የኢኮኖሚና የደህንነት ግንኙነት ያላት ሶማሊላንድ እንዲሁም ሌሎች ሁለት ከፊል ራስ ገዝ ክልላዊ አስተዳደሮች ፑንትላንድ እና ጁባላንድ ሞቃዲሾ ከአቡዳቢ ጋር ያላትን ግንኙነት ለማቋረጥ ያሳለፈችውን ውሳኔ እንደማይቀበሉ አስታውቀዋል። እናት ፓርቲ በአዲስ አበባ የጣሪያና ግድግዳ ግብርን በሚመለከት ለፌዴራል ሰበር ሰሚ ችሎት ይግባኝ ማለቱን ገለጸ። እናት ፓርቲ ከ2 ዓመት በፊት የአዲስ አበባ ከተማ አስተዳደር ህገወጥ የጣሪያና ግድግዳ ግብር መመሪያ አዘጋጅቷል በሚል በፍርድ ቤት ክስ መስርቶ ነበር። ፓርቲው ሚያዝያ 3 ቀን 2015 በከተማ አስተዳደሩ ላይ የመሰረተውን ክስ ተከትሎ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አስተዳደር ችሎት ጥር 9 2017 ባስቻለው ችሎት መመሪያውን ህገወጥ ነው፣ ተፈጻሚነት ሊኖረው አይገባም ሲል እንዲሻር በሙሉ ድምጽ ወስኖም ነበር። ክስ የተመሰረተበት የከተማ አስተዳደሩም ለፌዴራል ጠቅላይ ፍርድ ቤት 5ኛ ፍትሐ ብሔር ይግባኝ ሰሚ ችሎት ይግባኝ ጠይቆ ፍርድ ቤቱ ጥቅምት 7 2018 ባስቻለው ችሎት ክሱን ውድቅ አድርጓል። ፍርድ ቤቱ የእናት ፓርቲን ክስ ውድቅ ያደረገው ፓርቲው ተከራይ እንጂ ቤትም ሆነ ቦታ የሌለው በዚህ ጉዳይ ላይ መብትም ሆነ ጥቅም የሌለው በመሆኑ እንዲሁም ፓርቲው እንዲከራከር የወከለው አካል የሌለ በመሆኑ ክሱን የማቅረብና የመከራከር ስልጣን የለውም በማለት ነው። የስር ፍርድ ቤቱ ማከራከር ሳይጠበቅበት በመጀመሪያ ደረጃ መቃወሚያ መዝገቡን መዝጋት እንደነበረበት በመግለጽ ጠቅላይ ፍርድ ቤቱ ውሳኔውን መሻሩን ፓርቲው በዛሬው መግለጫ አስታውሷል። የፌዴራል ጠቅላይ ፍርድ ቤት ጥር 4 2018 ባሳለፈው ውሳኔ ላይ መሰረታዊ የህግ ስህተት ፈጽሟል በማለት ፓርቲው ለሰበር ሰሚ ችሎት ይግባኝ እንደጠየቀም ገልጿል። ፍርድ ቤቱም መዝገቡን ለመጋቢት 14 2018 ዓ.ም መቅጠሩን የገለጸው እናት ፓርቲ ውሳኔው ፍጻሜ እስከሚያገኝ ድረስ እንደሚከታተልም አስታውቋል።